ሰላም 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 ለእናንተ ይሁን ኢትዮጵያውያን ኤርትራውያን የሀገሬ ልጆች እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ወቅታዊ ጉዳዮች ላይ ደግሞ በእግዚአብሔር ቃል በማንተራስ የምናነቃበት አገልግሎት ነው። አገልግሎቴን በጣም ነው የምወደው። እግዚአብሔር ይመስገን። እንግዲህ ሁላችንም የእግዚአብሔርን መልእክት የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ ለማወቅ በጣም የሚያስፈልገን ጊዜ ቢኖር ይሄ ነው። ይሄን በጣም ደስ የሚለው ልብ የሚያሞቀው ግን ትራምፕ በአደባባይ የኢየሱስን ስም ከፍ አድርጓል። ቪዲዮ አያይዛለሁ። መሪ ኢየሱስን ከፍ ሲያደርግ ህዝብ ከፍ ይላል፣ እግዚአብሔርም ደስ ይለዋል። በዚህ በጣም ተደስቻለሁ። እኔ እምነቱን ሲያከብር ደስ አይልም? During this holy season, Christians everywhere rejoice at the miracle in Bethlehem more than 2,000 years ago when the Son of God, our Lord and Savior Jesus Christ, came down from heaven to be with us. You're right. Full of grace and truth, He brought the gift of God's love into the world and the promise of salvation for every person and every nation. The words of Gospel of John, in Him was life, and that life was the light of all mankind. Beautiful words. With the birth of Jesus, human history turned from night to day. His word and His example call us to love one another, to serve one another, and to honor the sacred truth that every child is specially made in the image of God. ደስ አይልም ወይ? ሜሪ ክሪስማስ አለ። በቃ በአደባባይ የተወለደው ኢየሱስ ነው ብሎ እንደውም ከሰማይ የወረደው የመዳኛው መንገድ አለ። ማን? ትራምፕ፣ የአሜሪካ መሪ ትራምፕ። እግዚአብሔር ይባርከው። እኔ ምንም ያርግ ምንም የኢየሱስ ክርስቶስን ስም ሲጠራ በጣም ደስ ይለኛል። ኢየሱስ የእግዚአብሔር ልጅ አይደለም ሲባል ዝም ትላላችሁ። ዝም። ኢየሱስ ጌታ ነው ሲባል ግን ትበሳጫላችሁ። ይሄ ለእናንተ ያለኝ ጥያቄ ነው። በኢየሱስ ክርስቶስ ወንጌል በመንገድ ላይ የሚሰብኩትን ይቃወማሉ፣ ያሳድዳሉ፣ ሲመቻቸው ይደበድባሉ። ፖሊሱ ሳይቀር ያንገላታል፣ ዞር በሉ ይላል። ዛሬ በአደባባይ ኢየሱስ ሲዋረድ ሙስሊሙ ወጥቶ ቪዲዮ አያይዛለሁ የክርስቶስን ኢየሱስን ክብር ዝቅ ሲያደርግ፣ እናንተ ኦርቶዶክሳውያን የት ናችሁ? እርግጥ የማርያም ልጅ ኢየሱስ እኮ እሱ ፈጣሪ ነው አምላክ ነው ያሉ ሰዎች ወቃለ المسيح يا بني اسرائيل ያኛው ታላቁ ነብይ የተከበረው እውነትን ብቻ የሚናገረው ውሸትን የማይቀላቅለው ያኛው እውነተኛው የማርያም ልጅ ኢየሱስ ክርስቶስም ለበኒ እስራኤል ሰዎች እንዲህ ብሎ ተናገረ። እቡዱላህ ረቢ ወረብኩም የኔን የእናንተን ጌታ አላህን ሱብሓነሁ ወተዓላ ተገዙ። ኢነሁ መዩሽሪክ በአላህ ጋር የሚያደርግ ፈቀድ ሐረመ አላሁ ዐለይሂ አልጀነ ጀነት በሱ ላይ እርም ነች በማለት አልመሲህ ኢሳ ያ የተከበረው እውነትን የሚናገረው የማይዋሸው ያኛው ታላቁ የአምላክ ነብይ አገልጋይ የአላህ ባሪያ እንዲህ በማለት ተናገረ። ለሙስሊሙ ሰባኪ ያለኝ መልእክት ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል ቃል ስጋ ሆነ የተባለለት ከድንግል ማርያም የተወለደው የጥሉን ግርግዳ ያፈረሰው ሞትን ድል አድርጎ የተነሳው በአብ ቀኝ ያለው ከአብ ጋር ያስተረቀን ኢየሱስ ክርስቶስ ይባላል። አንድ ቃል እተውልሃለሁ። በአንደኛ ዮሐንስ ምዕራፍ 5:12 ላይ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውምና አንተ ራስህ ሕይወት ወደ ሆነው ወደ ክርስቶስ ኢየሱስ ና ብዬ ይሄን መልእክት ላንተ ለሙስሊሙ ሰባኪ እተውልሃለሁ። ባለ መቁጠሪያዎቹ ትውልዱን በመቁጠሪያ አስረው አስቀምጠው እኛ የምናውቀው ካህን ሲሆን የእግዚአብሔርን ቃል ይዞ መጽሐፍ ቅዱስ ይዞ የጦር መሳሪያው ጥይቱ ሽጉጡ ማለት እኮ መጽሐፍ ቅዱስ ነው። ምንድነው ብትሉኝ እኚህ በተለይ መምህር ግርማ የሚባሉት በውጭ ላሉት መጡ ተብሎ እኮ ግር ብለው እኛ ነብይ መጣት እንባል ግር እንደምንለው ማለት ነው። የኛ ነብይ ምንላቸው ግን ቢያንስ የኢየሱስ ክርስቶስን ስም ይጠራል። እኚህ ሰውዬ ግን ኢየሱስ የሚባል ነገር አፋቸው ውስጥ የለም። ሁለተኛ ደግሞ ሰውን በመቁጠሪያ ነው። ያቺ መቁጠሪያ ከእጃቸው ላይ አትወርድም። ስሙኝ፣ ቪዲዮ አያይዛለሁ። ሰይጣንን በሰይጣን ነው የሚያወጡት። መምህር ግርማ የሚባሉት ምን ይላሉ? ወጣቱን አታነብም ወይ?
ጸጉርህን እንደዚህ ቁጭ ብለህ ትጠቀልላለህ፣ ትቋጥራለህ። እርሶ በመቁጠሪያ የቋጠሩት እነሱ ደግሞ ተጉራቸውን ይቋጥራሉ። ምን ያርጉ? ዞሮባቸው እኮ ነው። ያው እዚህ ስቋጥር ትውላለህ። እንዲህ ስቋጥር አታነብ፣ አታስተውል፣ መንፈሳዊ ምርምር አታደርግ። የሀገር ቁጭት የለ፣ የዜግነት ፍቅር የለ፣ ምን የለ። ስትቋጥር ተቋጠርክ እኮ ተቋጥረሃል ቃል እኮ። ያው እኮ እዚህ በምትቋጥረው ድልም እንደዛው ነው። የዛው ምልክት ነው ይሄ፣ የመታሰር ምልክት ነው። ሰው እውቀቱን ያሻሽላል። ምን ይላል? ያው አገርና ታሪክን እምነትና መንፈሳዊ ጉዞን ማወቅ ይፈልጋል እንጂ ጸጉር እየቋጠረ የሚኖር እብድ እኮ ነው ይሄ። ከምታየው ነገር የተነሳ እብድ ትሆናለህ ያለው ቃል ነው። ከዛ ደግሞ አንድ ቪዲዮ አያይዛለሁ፣ የኛው ሰውዬ አያይዛለሁ በደንብ። ሙስሊሞች መጡ፣ 3 ሙስሊሞች። ለምንድን ነው ሙስሊሞች የመጡት? መቁጠሪያውን አይተው። ሙስሊሞች መጡ ተባለ። ከየት መጣችሁ ተባለ። ስማቸው ተጠየቀ። ከዛስ ቤተክርስቲያንን ትወዳላችሁ ነው የተባሉት። ኢየሱስን ትወዳላችሁ ተብሎ ነው የሚጠየቀው። ቤተክርስቲያን ትወዳላችሁ ኖ የኢየሱስ ስም ሳይጠራ ማንም ሰው ክርስቲያን ሊሆን አይችልም፣ ወዳጅ ሊሆን አይችልም። መቁጠሪያው ጠርቷቸው ነው የመጡት። ለመሰላችሁ መምህር ግርማ መቁጠሪያ ይዘዋል፣ ሙስሊሞቹም መቁጠሪያ አድርገዋል። መንፈሱ አንድ ነው፣ ተናበዋል። የሳባቸውም እሱ ነው፣ አጋንንቱ፣ ሌላ ነገር አይደለም። ለዚህ አልሸሹም ዞር አሉ የሚባል ነገር አለ። ከጥንቆላ ወደ ጥንቆላ። ኢየሱስን ትወዱታላችሁ ብትሏቸው ያኔ ጉድ ይፈላ ነበር። ያኔ ያንቀጠቅጣቸውና እላያቸው ላይ ያለው ያጋንንት መንፈስ ይወጣ ነበር። አሁን ግን ምንም ይወጣ ነገር የለም። ተጨበጨበላቸው። መቁጠሪያ ለሌላቸው መቁጠሪያ ተሰጣቸው። በቃ ክርስቲያን ሆኑ። ኧረ በኢየሱስ ስም። እዛ ደግሞ እንደዚህ ድሬዳዋ ውስጥ እሱንም ቪዲዮ አያይዛለሁ። ድሬዳዋ ውስጥ ቤተ ክርስቲያን ማሰሪያ ገንዘብ እየሰበሰቡ ነበረ። ማን? ኦርቶዶክሳውያን። ከዛ በኋላ ያው የድሬዳዋ ህዝብ ታውቃላችሁ በብዛት ሙስሊም ነው። አሁን ሙስሊሞች መጡ፣ ድንገት ቤተ ክርስቲያኑ ተከሰቱ አሉ። ህዝቡ ሁሉ ደነገጠ አሉ። ቤተ ክርስቲያን ውስጥ ሙስሊሞች ገብተው ምን ቢሉ ጥሩ ነው? እኛ በቃ የተሰበሰበው ተሰብስቧል። አሁን የድሬዳዋ ከንቲባ ነው አሉ፣ ሙስሊም ነው። ገብቶ ቀሪውን ገንዘብ እኛ እንሰጣቸዋለን፣ ቤተ ክርስቲያኑን እኛ እናስጨርሳለን ተብሎ ምስጋና ኖ የእግዚአብሔር ቤት በክርስቶስ ተቃዋሚ አይገነባም። ኖ እግዚአብሔር የትም ፍጪው ዱቆትን አምጪው አይልም፣ ምንጩን ይጠይቃል። ለዚህ ነው ኦርቶዶክሳውያን ከዘፋኝ ገንዘብ ትቀበላለች፣ ከጫቱ ገንዘብ ትቀበላለች፣ ከሰካራሙ ገንዘብ ትቀበላለች። ገንዘብ ይዞ ለመጣ እኮ ይጨበጨባል እዛ ቤት። ኖ እና ደቡቦችን በደቡብ አፍሪካ ምን ነካቸው? what happened? እኔ የደቡብ ነገር ሁሌ ጥያቄ አለብኝ። ለምን ብትሉኝ ከቤተሰብ ይወርሱትና ኢየሱስን ቀሎባችኋል። ደቡቦች ኢየሱስ ቀሎባችኋል። እንዲሁ በመርዝ ስትጫረሱ ከረማችሁ። አሁን ደግሞ የውርደት ደቡብ አፍሪካ ውስጥ ቤተል የምትባል ቤተክርስቲያን እርስ በርስ ድብድብ። ሼም ኦን ዩ። እናንተ ወንጌል አማኞችን አትወክሉ። እኔ ሁሌም ጥያቄ አለኝ በደቡቦች ክርስትና። ይቅርታ አድርጉልኝ፣ አንዳንድ ጠንካሮች ልትኖሩ ትችላላችሁ። አንዳንዶቹ ግን እነ ዱዓ ናቸው። ጠዋት ቸርች ነው፣ ከሰዓት ዱዓ አለ። የደቡብ ክርስቲያኖች እግዚአብሔር ይናገራችኋል፣ አትቀላቅሉ። በጽድቅና በቅድስና ኢየሱስ ክርስቶስ ይመለካል። ደግሞ ቪዲዮኝ ካህን ባካችሁ አንድ በሏቸው። በርታ ደብረ ጽዮን እንደ ካሌብ ነህ። ምን አገናኘው ካሌብና ደብረ ጽዮን? የትግራይ ህዝብ የውራብ አልቋል። አሁን ህዝብ መመገብ ነው። ለህዝብ እንድረስለት፣ ለተራቡት እንድረስ። ጦርነት እዚህ ጋር ትጎሽማላችሁ ካህን ሆናችሁ። ይሄ በጣም ያስጠይቃችኋል በእግዚአብሔር ዘንድ።
ሚስኝን ካህን ብትሰሟቸው ትደነግጧላችሁ። ቪዲዮ አያይዛለሁ። ካህኑን ምን ነካቸው? በሰዓት ላይ ቤንዚል አይዞ አትፍራ በለው ያዘው ካሌብ ምን ትሶ አረ በኢየሱስ ደብረ ጽዮን ዓሳ ሆይ ትምክህተኛው ኢትዮጵያዊ ነኝ የሚለው ዝሪ ሚሊዮኖች ወታደሮች አስከትሎ ቢመጣብህም ቢገሰግስም ድሉ ያንተ ነውና እንደ አምላክ እንደ አባቶችህ እንደነ ካሌብ እንደነ ጥንታውያኑ አባቶችህ በእግዚአብሔር ታመን፣ ድሉ ያንተ ነው። ጦርነት ይቀሰቅሳሉ። ካህኑ ቪዲዮ አያይዝላችኋለሁ። ይቺ ጣዖት ሀገር ይላሉ ደግሞ። አረ በኢየሱስ ስም ጣዖት የማን ነው? የእርሱ አይደለም። ድግምት የማን ነው? የእርሱ አይደለም። መተት የማን ነው? የእርሱ አይደለም። ማን አበላሻት ኢትዮጵያን? እናንተ አይደላችሁም ያበላሻችኋት? ኢትዮጵያ የምትባል ሲኦል ሆነች አላችሁ። ራሳችሁ የዘራችሁት በቅሎ አሜኬላ ሲሆን አሁን ደግሞ ሲኦል ሀገራችን ሲኦል እያላችሁ ሌላ ላይ ትጠቁማላችሁ። ኢትዮጵያ ብትባል ሲኦል፣ የአጋንንት መንደር፣ የጣዖት ከተማ፣ የእብዶች መናኸሪያ በጌታ በኢየሱስ ክርስቶስ እነዚህ ጦርነት መቀስቀስ አቁሙ። ንስሐ ግቡ ሳይረፍድ። የአጋንንት መንደር፣ የጣዖት ከተማ፣ የእብዶች መናኸሪያ፣ የሰይጣን መፍለቂያ አሉ። ኢትዮጵያን እኮ ነው። ለዚህ ሁሉ ተጠያቂ ማን ነው? የሃይማኖት አባቶች አይደሉም ወይ? ለምን ብትሉኝ ትውልዱን ወንጌል ስላላስተማራችሁት፣ የኢየሱስ ክርስቶስን ወንጌል ብርሃን ስላላበራችሁለት፣ አሁን መልሳችሁ ደግሞ ወቃሽ ሆናችሁ። በኢየሱስ ስም እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። አጭር ጸሎት ላድርግና መልእክቴን ጀምራለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። የጊዜ ሰዓት ያንተ ነው ጌታ ሆይ። የቀረበውን መልእክት እግዚአብሔር አባት ሆይ በመንፈስ ቅዱስ እንድታግዘኝ፣ የሰሚዎች ጆሮ እንዲከፈት፣ ሁሉ ላንተ ክብር እንዲውል ጌታ ሆይ እንድትረዳኝ ለምናለሁ፣ ጸልያለሁ። ጊዜውን ሰዓቱን አንተ ተረከብ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ፣ አሜን። አንድና አንድ ወንጌል ነው። ወንጌልና ወንጌል፣ ኢየሱስና ኢየሱስ። ስለዚህ ዛሬም ደግሞ ልደቱ የማን ነው በሚል ልደቱ የማን ነው? ልደት ደርሷል አይደለ? እኔና እናንተ የምናከብረው ልደት ደርሷል። ልደቱ የማን ነው በሚል ርዕስ ነው ዛሬ መልእክት ይዤ የመጣሁት። ጌታ የተባረከ ይሁን። ጌታ የሰጠን መልእክት ከማስተላለፍ ውጪ ከራሴ የሆነ አንዳችም ነገር የለም። ወገኖቼ ወዳችኋለሁ ሁላችሁንም። መልእክቴን ሼር እና ሰብስክራይብ በማድረግ ለብዙዎች እንደለው እንደ መግቢያ ማድረገው ባለፈው መልእክቴ የማስተር አብነትን ህመም በተመለከተ ሁላችንንም ኦልሞስት 90% የሚያክለውን ወደ አንድ ሐሳብ ያመጣ ብዙዎቻችሁ አይናችሁን የገለጠ መልስ ያገኛችሁበት መልእክት ነበረ። ብዙዎቻችሁ ተረድታችሁታል፣ ራሳችሁንም ፈትሻችሁበታል እና በግልም ሆነ በቪዲዮው ላይ ለሰጣችሁት አስተያየት ማመስገን ፈልጋለሁ። ለምን ከታመመ በኋላ ይሄንን ትናገሪያለሽ ላላችሁ አንድ መልስ አለኝ። ለመታመሙ መፍትሄ ነው የኔ መልእክት፣ ለመታመሙ መፍትሄ ነውና ንስሐ እንዲገባ መፍትሄ ነው። ይሄ ፍርድም አይደለም። እሱንም ደግሞ ለማሳቀቅ ሳይሆን ልብ ብሎ ንስሐ ቢገባ ሁለተኛ እድል አለው እግዚአብሔር። የሀገራችን ነቢያዎች ምንም አይነት የመፍትሄ መልእክት አለማምጣታቸው ይልቁንም ኩላሊት ሰጣለው ሲሉ ሰምተናል። አንዱ ደግሞ ፀሐይ የሞቀ ሀገር ያወቀው ከሚታየው ነገር ተነስቶ በጣም ልብ የሚሰብረው ነገር ጌታ እግዚአብሔር ይሞታል ብሎኛል ያለ ነብይም አለ። በጣም እሱም ያሳፍር ነው። እንደኔ እምነት ግን ደግመዋለሁ፣ አሁንም ማስተር አብነት ንስሐ ቢገባ እና እስከዛሬ በአደባባይ ያልሰበከውን ክርስቶስ ቢሰብክ ለትውልድ ከሚሰራው ስራ ቅድሚያ ለትውልድ ኢየሱስን ቢሰብክ እግዚአብሔር ምህረት አድርጎለት ዱዓ አድርጉልኝ ያለውንም ንስሐ ገብቶ ይቅርታ ጠይቆ ሁለተኛ እድል አለው ብዬ አምናለሁ። ጌታ መልካም ስለሆነ መሐሪ ስለሆነ ፈውስ ያደርግለታል ብዬ አምናለሁ። እግዚአብሔር የተባረከ ይሁን።
ዛሬ ደግሞ እንግዲህ ልደቱ የማን ነው ካልኳችሁ እንግዲህ አሁን ሰሞኑን በጣም ግርግር አለ። የነጮቹ የክሪስማስ በዓል የገና በዓል ለማክበር ወደ ላይ ወደ ታች ያሉ ነው ያሉትና የክርስቶስ ኢየሱስ መወለድ ለኔና ለናንተ በስሙ ለምናምነው ትልቅ ክስተት ነው። ይሄ ትልቅ ክስተት፣ ትልቅ ስጦታ፣ ትልቅ በረከት፣ ትልቅ ተስፋ፣ ትልቅ ብርሃን በቃላት የማይገለጽ ማለት ነው። የህይወታችን መሰረት የእምነታችን ጀማሪና ፈጻሚ የሆነው ኢየሱስ ክርስቶስ ተወለደ። ከዚህ በላይ ምን የምስራች አለ? ከዚህ በላይ ምን ደስታ አለ ለኔና ለናንተ ማለት ነው። በመንፈስ የተጸነሰው ከቅድስት ድንግል ማርያም የተወለደው በእግዚአብሔር ምሕረትና ርህራሄ ለዓላማ ነው የተወለደው። በጣም የሚገርመው ነገር ኢየሱስ ክርስቶስ የተወለደው ለመሞት ነው፣ መስዋዕት ለመሆን ነው። እግዚአብሔር ለሰው ልጆች ያለውን ፍቅር የገለጠበት፣ ሞትን ወደ ህይወት የቀየረበት፣ ኃጢአት በደላችን የተደመሰሰበት፣ ከጨለማ ወደሚደነቅ ብርሃን የመጣንበት የኢየሱስ ክርስቶስ መወለድ የክርስቲያኖች ተስፋ ነው። ከዚህ በላይ ምንም ደስታ የለም። ከዚህ በላይ ምንም ተስፋ የለንም። እንደ ክርስቲያን ኢየሱስ ክርስቶስ እንኳን ተወለደልን። በዚህ በኢሳይያስ 9:2 ላይ በጨለማ የሄደ ህዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው ካለ በኋላ ቁጥር 6 ደግሞ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የክርስቶስ ኢየሱስን ማረግ አያችሁት? ለራሱ ሳይሆን ለሌሎች ነው። ለሌሎች ምንድነው? ይሁን ለሌሎች አለቅነቱ በጫንቃው ላይ፣ ስሙ ደግሞ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስለዚህ ኢየሱስ እንኳን ተወለደልን። ለኛ ለምናምነው ተስፋችን ነው፣ ብርሃናችን ነው፣ የዓለም ብርሃን። እንግዲህ የክርስቶስ ልደት ሲነሳ በአሜሪካን ሀገር በዚህ አመት እኔ እንዳየሁት እኔ እንደገባኝ በጣም ቀዝቀዝ ብሏል። የህዝቡ መንፈስ ወረድ ያለ ይመስላል። ምክንያቱም ካለው ከኢኮኖሚ አንፃር፣ ሁለተኛ ደግሞ የተለያየ ጫና አለ እና ይሄ ደግሞ አንታይ ክራይስት የሆነው የክርስቶስ ተቃዋሚ መንፈስ ክርስቲያኖች ላይ በጣም ጭነት አድርጓል። በብዙ ውጣውረድ ውስጥ እያለፈ ነው ያለው የአሜሪካን ህዝብና ትራምፕ ጌታ ይባርከው ብዙዎች የማይሉትን ሜሪ ክሪስማስ ብሏል። አሁን እዚህ ሀገር ሜሪ ክሪስማስ አይሉ፣ ሲዝን ግሪቲንግ ይላሉ። የኢየሱስ ስም ብዙ እንዲጠራ አይፈልጉ። ስለዚህ እንደ መሪ ትራምፕ በጣም በአደባባይ ኢየሱስን ሰብኳልና በጣም ደስ ብሎኛል። እኔ ጌታ ይባርከው ላለው ኢየሱስን በአደባባይ ሲገልጠው ማየት በጣም ደስ ይላልና ከዚሁ ጋር ተያይዞ የክርስቶስ ኢየሱስ መወለድ የምስራቹ ዜና አሁን መነገር አለበት። ይሄ ለክርስቲያኖች ለኔና ለናንተ የወንጌል ዘመን ነው። ብዙ ሰዎች ተጨናንቀዋል፣ ብዙ ሰዎች ታመዋል፣ ብዙ ሰዎች በጨለማ አሉና አሁን ኢየሱስ ተወለደ ብለን ሰዎችን ተስፋ መስጠት፣ አዳኙ ተወለደ፣ ብርሃን የዓለም ብርሃን ተወለደ ብለን በዚህ ሰዓት ነው ብዙ ምስክርነት መስጠት ያለብን እና በጣም የሚገርማችሁ ነገር በዚህ እኔና እናንተ ወንጌልን ይዘን ወተን ኢየሱስ ተወለደ ብለን ደስታችንን መግለጽ ባለብን ሰዓት ሙስሊሞች በአደባባይ በአገሬ ማለት ነው በአደባባይ ወጥተው በዚህ በክርስቶስ ኢየሱስ ልደት ወቅት ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም፣ ሞቶ አልተነሳም እያሉ ነው። የክርስቶስ ተቃዋሚዎች በአደባባይ ክርስቶስን ሲቃወሙ ማየት ለኔና ለናንተ ሊያመን ሊያስቆጣን ይገባል። ውጊያችን ከደምና ስጋ ጋር አይደለም፣ ነገር ግን ወንጌልን በኃይል በስልጣን በድፍረት መስበክ የሚጠበቅብን ጊዜ ቢኖር አሁን ነው። ይሄው ሙስሊሙ ያለምንም ከልካይ ኢየሱስ ክርስቶስ ተራ ሰው ነው፣ አያድንም፣ ሞቶም አልተነሳም እያለን ነው። እኛ ግን የተሰቀለውን እንሰብካለን። በጣም የሚያሳዝነው ነገር ግን የክርስቶስ ተቃዋሚዎች በአደባባይ እንደዚህ ክርስቶስን ሲቃወሙ የሚያበሳጨውና ግራ የሚያጋባው ደግሞ ኦርቶዶክሳውያን ካህኑ ሳይቀሩ ኢየሱስ ጌታ ነው ሲባሉ የሚቃወሙት አሁን ለምንድን ነው ሙስሊሙን ማትቃወሙት? በአሜሪካ ባህል መሰረት በዚህ በክሪስማስ ወቅት ትንሹም ትልቁም ስጦታ ይሰጣጣል እና እንደ ክርስቲያን ግን
ልደቱ የኢየሱስ ክርስቶስ ሆኖ እኔና እናንተ ስጦታ መቀባበል ምን ማለት ነው? መጀመሪያውንም እኮ እግዚአብሔር በገንዘብ የማይገዛ ትልቁን ስጦታ ከፍቅሩ ከምሕረቱ የተነሳ ከራሱ ጋር ሊያሳርቀን ጌታ ኢየሱስ ክርስቶስን አንድያ ልጁን ለኔና ለናንተ ሰጠን። ትልቅ ስጦታ ለተወለደው አዳይ ለንጉሱ ለሆነው እኔና እናንተ ስጦታ መስጠት ሲገባን እንደገና እርስ በርሳችን ስጦታ መለዋወጥ ምን ይባላል? በዚህ አሜሪካን ያላችሁ ኢትዮጵያውያን የወንጌል አማኞች ይህን መልእክት በጣም አዳምጡ። ኢየሱስ ስጦታችን ነው፣ ያውም የፍቅር ስጦታ። በዮሐንስ 15:13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል። አሁን ጥያቄው ለባለ ልደቱ ምን ስጦታ እንስጥ? ለእግዚአብሔር የምንሰጠው ስጦታ ምንድነው? ይቺ ዓለም ካፈራችው እኔና እናንተ ውድ ነው የምንለው ነገር ሁሉ ቢሰበሰብ ለእግዚአብሔር ስጦታ ሊሆን አይችልም። ይሄን አስባችሁታል? ለእግዚአብሔር እኮ መኪና ልንገዛለት አንችልም። ለእግዚአብሔር ቤት ገዝተን ልንሰጠው አንችልም። ለእግዚአብሔር ብርና ወርቅ ሊሰጠው አይችልም። ለምን ብትሉኝ በኢሳይያስ 66:1 እና 2 ምን ይላል መሰላችሁ? እግዚአብሔር እንደዚህ ይላል። ራሱ እኮ ነው መልሱ የሚሰጠን። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እህቶቼ ወንድሞቼ፣ ይቺ ምድር ካፈራችሁ ነገር ለእግዚአብሔር የምንሰጠው የምናቀርበው መስዋዕት እሱን ደስ የሚያሰኘው ነገር ምንም የለም። ለምን ብትሉኝ መልሱ ይሄ ነው። እነዚህን ሁሉ እጄ ሰርታለችና እጄ የሰራው ነው፣ የራሱ ነው፣ የራሱ ነው። እኛ ሰርተን ያመጣነው ነገር የለም። እግዚአብሔር ምድርንና ሰማይን ራሱ በቃሉ ሰርቶ አመቻችቶ ለኔና ለናንተ መኖሪያ አድርጎ ሰጠን። ዛሬ ለእግዚአብሔር ምን ሰፍርለት ምን ቆጥርለት ይሄ ይመጥነዋል ምንለው ስጦታ በምድር ላይ የለም። ቁርጣችሁን ወቁ። እነዚህ ሁሉ የኔ ናቸው ይላል። ኪሳራ ነው እንደማለም ለእግዚአብሔር የናረኩለት ምንለው አንድ ነገር የለም። ነገር ግን ይላል የእግዚአብሔር ስጦታ ይሄ ነው። እህቴ አዳምጪኝ። አሁን በዚህ በክርስቶስ ኢየሱስ መወለድ ወቅት ለእግዚአብሔር ስንሰጠው ደስ የሚለው ነገር ይሄ ነው። በቃሉ የተናገረው ምን አለ? ነገር ግን ወደዚህ ወደ ትሁት መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። አለቀ በቃ። ለእግዚአብሔር ትልቁ ስጦታ ትትና ነው። ለእግዚአብሔር ትልቁ ስጦታ የዋህነት ነው። ለእግዚአብሔር ትልቁ ስጦታ የልባችን ንጽህና ነው። ለቃሉ መንቀጥቀጥ ነው። ዝቅታችን ነው። እግዚአብሔርን መፍራታችን ነው። በልባችን ክፋት ቋጥሮ ጠዋትና ማታ ብናመልክ ተንበርክከን ብንጸልይ ለእግዚአብሔር ምኑም አይደለም፣ አይሰማንም። ልባችንን አጥርተን እናቀርብ ለእግዚአብሔር። ትልቁ ስጦታ እሱ ነውና ስሙኝ። በዚህ ዘመን የክርስቶስ ኢየሱስ መወለድ ቀሎብናል። ክርስቶስ ኢየሱስ ሲሰበክ አታዩም። ክርስቶስ ኢየሱስ የሱ ትልቅነት፣ የሱ አዳኝነት፣ የሱ እረኛነት ለትውልድ ስላልሰማ ትውልድ አሁን በተለያየ ነገር አይምሮ ተይዟል። በጣም በሚያሳዝን ሁኔታ ማለት ነው። እናንተ ራሳችሁ የሰራችሁት ወጣቱ ላይ ተገለጠው። ስሙኝ፣ ወጣቱን አታነብም ወይ አትማርም ወይ ፍቅር የለህም ምናምን እያሉ ይወቅሳሉ። ወጣቱን የሚያስቋጥረው ያደነዘዘው የእርሶ መቁጠሪያ ነው። መቁጠሪያው በጣም ኃይለኛ ያጋንንት መንፈስ አለ እዛ እሳቸው የያዙት መቁጠሪያ ላይ። ለምን ብትሉኝ ከእሳቸው ሲመጡ ሰይጣን ይሰበሰባል። ሰይጣን የያዘ ሁሉ ይሰበሰባል። ከዛ በኋላ ለሰይጣኑ አንደኛ አጋንንቱ እኩል ነው የሚያወራው። ያለው ቪዲዮ እዛ ጎንደር
ወንድማችን ነብይ ዘካርያስ እንዳወጣው ሰይጣኑ ፈርቶ ያዙ ይልቀቁኝ ዛሬ ተያዝኩኝ ተሞትኩኝ ተገደልኩኝ ይላል መሰላችሁ እንዴ? አይልም። ለመሰላችሁ የኢየሱስ ክርስቶስ ስም ስለማይጠራ ማለት ነው። አጋንንት የሚፈራው ስም ኢየሱስ ክርስቶስ ብቻ ነው። የእሱ መቁጠሪያ ነው። ትውልድን አስሮ ያስቀመጠው ለነዚህ ለሚያነጋግሯቸው ሰይጣን ይዟቸው ለሚያነጋግሯቸው ምንድነው የሚሰጣቸው? መቁጠሪያ። እናንተ ከመምህር ግርማ የተቀበላችሁ መቁጠሪያ የተቀበላችሁ ሁሉ አጋንንቱ ያለው እዛ መቁጠሪያ ላይ ነው። አልሄደም። ነፃ አልወጣችሁም። እስቲ መቁጠሪያዎትን ያስቀምጡና ወንጌል አስተምሩ። የኢየሱስን ስም ጥሩ። እስቲ አጋንንት በስሙ አውጡ። እርሶ በሚካኤል ውጣ፣ በማርያም በሚካኤል በገብርኤል ይሉና ደግሞ መሀል ላይ አልተጠራም እንዳይባል መሀል ላይ ቀላቅለው በኢየሱስ ይላል። ኢየሱስ ብቻውን ያድናል። የኢየሱስ ስም ከምንም ስም ጋር አይወዳደርም፣ አይቀላቀልም። የዚህ መቁጠሪያ ጉዳይ በጣም ይገርማችኋል። ወጣቱን በመቁጠሪያ ቋጥረው አስረውታል። እብድ ትሆናለህ አሉ። ያሳበደው ማን ሆነና እንዴ? በመተት በድግምት በዚህ በጥንቆላ ምናምን ትውልድ እኮ አብዶ ታስሮ ቁጭ ብሏል። ይመጡና ይጫጫሉ ደሞ አይወጣም እኮ ፈውስ የሚባል ነገር የለውም እኮ። አይፈራማ። የሚጠራው የፍጡር ስም ነው። ደሞ እኮ አጋንንቱ ከሳቸው ጋር ሲያወራ አይጮህም፣ አይቆጣም፣ አይፈራም፣ አይታገልም። እንደ ጓደኛ ነው የሚያወሩት። ቪዲዮ አያይዛለሁ። እንደ ጓደኛ ነው የሚያወሩት። መንፈስ እኮ አንድ ስለሆነ ነው። መቁጠሪያና መጥቆራ ማለት ነው። መቁጠሪያና መጥቆራ አንድ አይደለም። ለሁሉም መቁጠሪያ ይሰጧቸዋል። አሁን አንዲት ሕፃን ቪዲዮ አያይዛለሁ። ገና ከልጅነቷ ይዞኛል አለች። አጋንንት ምን ልታረጋት? ትምህርቷን አስትቻታለሁ። ትንሽ ናት እኮ 7-8 ዓመት። በድንጋይ አስወግሬያታለሁ። ምንድነው የምትወደው? ምቀኝነት፣ ደግነት አትወድም? አልወድም። አጋንንት እኩል ያወራል። ከባለ መቁጠሪያው ጋር እኩል ያወራል አጋንንቱ። እናንተ አይታችሁ ፍረዱ። ተንኮል ለመስራት ያላስተማራችሁት ከየት ያምጣው? ወንጌል ያልተሰበከ ህዝብ ከየት ያምጣው? በአጋንንት ስራት ከመሆን ውጪ ምን ምርጫ አለው? በደሙ ያልተሸፈነ እናንተ በውጭ ሀገር የምትኖሩ ኢትዮጵያውያን ኦርቶዶክሳውያን በመምህር ግርማ እጅ ያለው መቁጠሪያ የአጋንንት ነው። ይሄን በግልጽ ነግራቸዋለሁ። የትም ይሁን የትም ኢየሱስ ከሌለ ህይወት የለም። የመዳኛው መንገድ ኢየሱስ ነውና ወደ ኢየሱስ ኑ። አሁን ደቡብ አፍሪካ ያሉ ሰዎች በሙሉ ከደቡብ ናቸው። ከደቡብ ኢትዮጵያ እርስ በርስ ይባላሉ፣ ይጫርሳሉ። አሁን ደግሞ ቤተክርስቲያን ውስጥ ድብድብ። የእግዚአብሔርን ቤት ያመፀኞች የወንበዴዎች ዋሻ አረጋችሁት። ውጭ አትደባደቡም? እንዴት ሆናችሁ ነው እግዚአብሔር ቤት ውስጥ የምትደባደቡት? መንፈስ ቅዱስ የሚባል ነገር እናንተ ውስጥ የለም። እረኛም የለም። በኢየሱስ ስም ደቡቦች በደቡብ አፍሪካ ምን ነካቸው? እረኞች ሲጣሉ የሚዳኘው ማን ነው? ራሱን መዳኘት ያልቻለ እረኛ መንጋውን እንዴት ይጠብቃል? እንዴት ያስተዳድራል? ይሄ ነው ጥያቄ ነው። የሚባላው እኮ መንጋው ነው ከላይ ያለው። እርስ በርስ በምን? በገንዘብ በምን? በስልጣን በስም በዝና ከኪስ የምታወጣ መሰለ እንዴ? ቤቱ እኮ እግዚአብሔር ነው። እናንተ ከክርስቶስ አይደላችሁ። ወንጌል አማኝንም አትወክሉም። እኛ መፀኛ የሚደባደብ ቤተክርስቲያን አናቅ። ኧረ በኢየሱስ ስም እኔ የምለው ፓስተሮችና ነቢያት ቤተክርስቲያን የግላችሁ ንብረት አድርጋችሁት እንዴ? ምንድነው? ፓስተሩ ልቀቅ ተብሎ ነው አሉ። ፓስተሩ ልቀቅ ስትባል ለቃት ሄደ። ይሄ እኮ የምድራዊ መተዳደሪያ እንጀራ አይደለም። ፓስተሮች ደግሞ ስራ ትሰራላችሁ። እንኳን ደቡብ አፍሪካ ተውና አሜሪካን ሀገር ፓስተሩ ኡበር ይነዳል፣ ፓስተሩ ይነግዳል፣ ፓስተሩ
ሙሉ ሰዓት ሙሉ ጊዜያቸውን ለጌታ ይሰጡ ይሰራሉ። ፓስተሮች ወጥረው ይሰራሉ። ምድራዊውን ዓለምን በሳምንት አንድ ቀን ተሯሩጠው ይመጣሉ ቤተክርስቲያን እንደማንም። አሁን ያው ድብድብ በቀጥታ አልተነካካችሁም ከጌታ ጋራ። በቀጥታ ስትነካኩ ጣሙን ታቁታላችሁ፣ ክብሩን ታቁታላችሁ፣ ቤቱን ታከብሩለታላችሁ። ቅድስና፣ ትዕግስት፣ ፍቅር፣ የዋህነት፣ ራስ መግዛት የሚባል ነገር አለ። ጥሩ ፍሬ ታፈራላችሁ። እናንተ ግን ፍሬያችሁ ሲገለጥ በመርዝ እርስ በርስ ትገዳደላላችሁ። አሁን ደግሞ ቤተክርስቲያን ውስጥ ትደባደባላችሁ። ውርደት ጥግ ሞቅ ባለበት እኮ ይመሳሰላሉ። እኔ ብዙዎቹን አውቃቸዋለሁ። ሞቅ ያለበት አሉ። ንግድ ውስጥ ሞቅ ሲል አሉ። ገንዘብ ሞቅ ሲል አሉ። እድር ውስጥ አሉ። ቁም ውስጥ አሉ። ከባድ ነው። ወንድም ዓለም አንዱን ምረጥ፣ ወይ ኢየሱስን ምረጥ፣ ወይ ዓለምን ምረጥ። እግዚአብሔር እንደው አይናችሁን ይግለጥ። በእውነት ኢየሱስ ቀሎባችኋል፣ ፍቅርም የላችሁም። በመርዝም በጥይትም እየተገዳደላችሁ በክርስቶስ አንድ መሆናችሁን ብትዘነጉ እንኳን አንድ ሰፈር አድጋችኋል፣ ጎረቤታሞች ናችሁ። እንዴት ነው ይሄንን ማሰብ ያቃታችሁ? እግዚአብሔርን አትፈሩ? ይሄን ጥያቄ ነው። ቤተክርስቲያን ደግሞ የተጣላ ማስታረቅ፣ የተራበ መመገብ፣ ያዘነ ማጽናናት፣ የተበተነ መሰብሰብ፣ ለትውልድ መጸለይ ዋነኛ ስራ ሆኖ ሳለ ራሳቸው የዘሩት ዘር ፍሬ አፍርቶ ምድራችን በክፋትና በአመጽ ስትሞላ ሌላው ላይ ጣት መጠቆምና ችግሩን ማባባስ ተያይዘውታል። ማን ብትሉኝ ካህናቱ። እናንተ የሃይማኖት አባቶች፣ እናንተ ካህናት ከፖለቲካው፣ ከዘረኝነቱ፣ ከጥላቻው፣ ከክፋቱ ውጡና ትውልድን አድኑ። ወደ እግዚአብሔር ጩሁ። ወንጌልን ስበኩ። ንስሐ ግቡ። ማረጋጋት፣ ፍቅርን መስበክ በዚህ ላይ ሲተጉ አይታይም። ማን አበላሻት ኢትዮጵያን? እናንተ አይደላችሁም ያበላሻችኋት? ኢትዮጵያ የምትባል ሲኦል ሆነች አላችሁ። ራሳችሁ የዘራችሁት በቅሎ አሜኬላ ሲሆን አሁን ደግሞ ሲኦል ሀገራችን ሲኦል እያላችሁ ሌላ ላይ ጣት ተጠቁማላችሁ። በጌታ በኢየሱስ ክርስቶስ እነዚህ ጦርነት መቀስቀስ አቁሙ። ንስሐ ግቡ ሳይረፍድ። ያጋንንት መንደር፣ የጣዖት ከተማ፣ የእብዶች መናኸሪያ፣ የሰይጣን መፍለቂያ አሉ። ኢትዮጵያን እኮ ነው። ለዚህ ሁሉ ተጠያቂ ማን ነው? የሃይማኖት አባቶች አይደሉም ወይ? ለምን ብትሉኝ ትውልዱን ወንጌል ስላላስተማራችሁት፣ የኢየሱስ ክርስቶስን ወንጌል ብርሃን ስላላበራችሁለት፣ አሁን መልሳችሁ ደግሞ ወቃሽ ሆናችሁ በኢየሱስ ስም። የእኚህን ደግሞ አንድ ቪዲዮ ጨምርላችኋለሁ። የመምህር ማናቸው ግርማ አንዲት ወጣት ናት። ምን አለች? እኔ ሴጣን ነኝ አለች። ሰው እያለ እኛ ሴጣን መባላችን ይገርመኛል አለች። ለምን አሏት? ከወደቅኩበት ያነሳኝ ሰው ነው። ሴጣኑ እኮ ነው እንደዚህ የሚለው። ስሙ። እንደገና ከተጣልኩበት አካሌን አጥፋልኝ፣ እንትናን እንደዚህ አድርግልኝ፣ እንትናን ልጅ አጣላልኝ ምናምን ብለው የሚሉኝ እነሱ። እኔ ነኝ አጋንንት፣ የአዳም ዘር ነው አጋንንት። በላ እኔ ነኝ አጋንንት፣ እነዚህ አዳም ዘሮች ናቸው አጋንንት። አንተማ ስማ አጋንንት ነው። አጋንንቱን እኮ የአጋንንት ስራ ሰራል እነሱ የሚሉኝ። እና ታዲያ ሰው ከፍቷል ዛሬ ከሰይጣን ብሶ ይኸው የምታዩት ነው። ሰይጣንን ራሳችን ነው የምንጎትተው፣ ወደ እግዚአብሔር መቅረብ ትተን ማለት ነው። ለሁሉም መፍትሄው ኢየሱስ ክርስቶስ ነው። የመዳኛው መንገድ አንድና አንድ። ስለዚህ የኢትዮጵያ ሕዝብ እንደ ሕዝብ ከእግዚአብሔር ርቋል። እግዚአብሔር ደግሞ የሃይማኖት አባቶችንና ቤተክርስቲያንን ተጠቅሞ ትውልዱን መታደግ ይፈልጋል። ለኢትዮጵያ መፍትሄው አንድና አንድ ኢየሱስ ክርስቶስ ብቻ ነው። አሁን የተወለደው ልናከብር የተዘጋጀ ነው። ልደቱ የማን ነው? የኢየሱስ ክርስቶስ ነው። እኔና እናንተ ደግሞ ስጦታ ልንሰጠው የምንችለው ንጹህ ልብ ነው። እግዚአብሔር ከኛ የሚፈልገው እግዚአብሔር ፍቅር ነው። እኛም ደግሞ በፍቅር እርስ በርሳችን እንድንያያዝ ይፈልጋል። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ የሚለው የመጀመሪያው ትእዛዝ ነው። ስለዚህ አሁን የኢትዮጵያ ሕዝብ ትልቁ ነገር ያጣው ፍቅር ነው። ፍቅር ለምን አጣ ካላችሁኝ ደግሞ ከአባቱ ከእግዚአብሔር ከአምላኩ ከክርስቶስ ኢየሱስ ርቆ ማለት ነው።
ለዚህ በኃይል እንስራ፣ ወንጌል ይሰበክ፣ ትውልድ ይዳን ያምልጥ። ኢየሱስ ክርስቶስ ብቻውን ያድናል። ይሄንን የገና በዓል ስታከብሩ ለእግዚአብሔር ይዤ የምቀርበው ብላችሁ በፊት ከነበረው ከምትሄዱበት መንገድ መመለስ ይሻላል። ከክፋት መራቅ፣ ከኃጢአት መራቅ፣ የእግዚአብሔርን ቃል ማንበብ። ያ ያሳርፋል፣ ያ ወደ ብርሃን ያመጣል፣ ያ ጥበብ ይሰጣል፣ ያ መገለጥ ይሰጣል። ኢየሱስ ያድናል። ጌታ የተባረከ ይሁን። መልእክቴ ይሄ ነው ዛሬ። እንግዲህ እናንተን የምጠይቀው ነገር ደግሜ ሼር እና ሰብስክራይብ አድርጉልኝ። በጣም ወዳችኋለሁ። እግዚአብሔር ይረዳናል። ተባረኩልኝ። ሻሎም ሻሎም። እሱን ከማወዳ